ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ዛሬ በፕሮግራማችን የምንመለከተው በምድር ላይ ሲኖር አንዱ ለፍቶ ጥሮ ግሮ በላቡ በወዙ ይበላል፣ ሌላኛው ደግሞ ባልተገባ መንገድ እየሄደ ሰው የደከመበትና ሰው የሰራበትን ሀብቱን በሰይጣናዊ መንገድ በመጓዝ የሚወርስበት መንገድ እንዲሁም ያን የደከመውን ሰው በበሽታ እንዲወድቅ ዳርጎ ተስፋ ቆርጦ ከስራው ዓለም እንዲሰናበት እንዲወጣና ራሱንም እንዲጠላ አልፎ ተርፎም ደግሞ ራሱን እንዲያጠፋ የሚያደርግ ትልቅ መጥፎ የሆነ ነገር ነው ዛሬ የምነግራችሁ። በእርግጥ ይሄ ነገር አዲስ አይደለም። በሁላችሁም በአካባቢያችሁ በአገራችሁ በምትኖሩበት ህይወት ውስጥ የምትሰሙት ነው። ይህም አንዱ ለአንዱ በሰይጣናዊ መንገድ የሚሰራው የመተት ስራ ነው። መተት በጣም መጥፎ፣ የሰውን ህይወት የሚያኮላሽ፣ ስራ ሰርተው እንዳያፈሩ ማደናቀፍ አለ። ከሰሩ በኋላ ደግሞ ሀብት ካከማችሁ በኋላ የሀብቱ ባለቤት ሆኖ እንዳይኖር ደግሞ ሀብቱን እንዲያጣ እነሱ ወደ ራሳቸው እንዲመጣላቸው በሰይጣናዊ መንገድ እንዲሁም ደግሞ በህይወትም ጭምር እንዳይኖር በትዳርም እንዳይሳካለት ከተሳካላቸውም ደግሞ ህይወታቸው አመርቂና ጥሩ ደስተኛ እንዳይሆኑ የሚያደርግ እጅግ በጣም መጥፎ ሰይጣናዊ አሰራር ነው። ይህ እውነተኛ ታሪክ ያጋጠመውን ሰው ዛሬ ከተለያዩ ቦታዎች ቀንጨብ አድርጌ ይዤላችሁ ቀርብ ያለው ለህይወታችሁ ይጠቅማችኋል አድምጡ ትላለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንቀጥላለን። ሁለት ቤቱንና 3 መኪናዎቹን አጥቷል። ቦሌ ሚካኤል አካባቢ ከሊስትሮ ስራነት ተነስቶ ትልቅ ሀብትን ገንብቶ ነበረ። ቴክስት ያደርጉልኛል ነጋዴዎች፣ ኢቨን የመንግስት ሰራተኞች፣ ወጣቶች ሳይቀሩ ቢዝነስ ነበረኝ ቢዝነሴን አጣሁት እያሉ ሲያለቅሱ እሰማለሁ። እና ከፍተኛ የሆነ የመተት አሰራር እዚህ ሀገር ውስጥ እንዳለ እየገባኝ ነው። የሰዎችን እድል የሚወስድ የሰዎችን ቢዝነስ የሚያስከስር። እኔ አንድ ጊዜ ለመጀመሪያ ጊዜ እናትና አባቶች እንዳልኩት ችግር ላይ ነበሩና ሊስትሮ ለመስራት በጣም ቻሌንጂንግ ነበረ። መድረክ ፊዚካል ስራ አልወድም እኔ፣ መናገር ወይ መማር የእውቀት ነገር ነው የሚመቸኝና ስጠርቅ ተሳስቼ ነጩን እንትን ያርኩትና በኩርኩም አጥዞኝ ያውቃል። የሆነ ሰው ገጥሞ ያውቃል። አረ እንደሱ የገጠመኝ ምንድነው፣ አንዳንድ ጊዜ የተቀመጥክበት ቦታ ላይ ገበያ ሲጠፋ ሰዎች የሚሰበሰቡበት ቦታ ላይ ጠርጋለና ጠጅ ቤት ውስጥ እጅ በምጠርግበት ጊዜ እንትን ነጭ ካልሲውን አስነካውኝና በጣም ረቦኝ ነበር። በጣም ተቸግሬ ነበር። ከዛ ተርቼ ገንዘብ አግኝቼ እመገባለሁ ብዬ ሳስብ በበጋ ለንጋ ተመትቼ አውቃለሁ። እና ያ ሆድ ውስጥ ይገባል ፔኑ ማለት ነው፣ ህመሙ። ስለዚህ እንደዛ ያጋጠመኝ ነበር። ምን ነበር ያሳደገ? ስራውን መውደድ ነው። በቃ ያዋጣል የምትለውን ስራ፣ ቤተሰብ ይደግፍልኛል፣ ራሴን ያሮገኛል የምትለውን ስራ እና ደግሞ ማህበረሰቡ ምን ይፈልጋል የሚለውን እያየህ ስራዎችን ሳትንቅ መስራት ነው። ተወድ ነበር ስራ? እኔ አሁን ድረስ ስራ በጣም ነው የምወደው። ስትገባ ደስ ይል ነበር ወደ ስራ? አዎ በጣም። አረቶ እመቤቴን ለገንዘብ እንኳን አይደለም፣ አይ ሰርቶ ለማግኘት፣ ያው ሰርቶ ለማግኘት እንጂ ፍቅር ነው አይኖረው ምናምን ሳይሆን ስራ በራሱ ሃይማኖት ነው ብዬ ነው የማምነው። ለምን ስራ ስትሰራ ኃጢአትን አታስብም፣ ስራህን ነው የምታስበው። ከዛ ላይ አስራት በኩራትን ለመክፈል ነው የምታስበው። ራስን ለመጥቀም ቤተሰብን ለመጥቀም ስለሆነ የምታስበው ስራ በጣም ከብዙ ነገር ይቆጥባል። በምንም ተአምር የባህሪ ለውጥ አላመጣሁም ምን አላልኩም፣ ግን ከ2012 ጀምሮ በቃ እኔ ምን እንደሆነ አላውቅም፣ ልቤን ይጨንቀኛል፣ አእምሮዬን ይጨንቀኛል።
ገንዘብ አይበረክትልኝም፣ ደንበኛም እየሸሸኝ ሄደ። ሁልጊዜ ግን ምንድን ነው እየጠራሁ ሁሉ አናግራቸዋለሁ። በቂ ያልሆነ ምክንያት ይሰጡኛል። እኔ ግን ተስፋ አልቆርጥም። በየገዳማቱ በየእንትኑ እየዞርኩኝ እግዚአብሔርን ማጸናለሁ። እንግዲህ የኢዮብ አምላክ ይረዳኛል ብዬ ነው የማስበው። አብዛኛውን ጊዜ ብዙ ሰዎች ይሄ ነገር ትክክል አይደለም፣ የሚታመንበት አይደለም፣ እንዲህ አይነት የመናፍስት አሰራር ከተረት ተረት የዘለል አይደለም እና አናምንበትም፣ እንደዚህ የሚያደርጉ ሰዎች የሉም ብለው በየዋህነት የሚናገሩ ሰዎች አሉ። እንደኔ አንድም በየዋህነት የሚናገሩ ይኖራሉ፣ አንድም ደግሞ ከየዋህነት አልፎ ምናልባት እነዛ ሰዎች እንዲህ አይነት የሰይጣን አሰራር የመናፍስት አሰራር የአንዱን ሕይወት አንዱ እየገለበጠ መኖር ለአንዱ እንቅፋት መሆን የለም ብሎ እንዲናገሩና እንዲያምኑ የሚያደርገው ራሱ በውስጣቸው የተለየ አንድ መንፈስ አለ ብዬ ነው የማስበው። ሁለት ቤቶች ነበሩ። የቱ ጋር ነበሩ ቤቶቹ? ሰሚት ነበሩ። ምን ኮንዶሚኒየም ነው? አይ ቪላ ቤቶች ናቸው። ቪላ ቤቶች ናቸው። ስንት የተገዙ ናቸው? በዛን ጊዜ አንደኛው ቤት 4,500,000 የተገዛ ነው የነበረው። አንደኛው ቤት 2,100,000 የተገዛ ነው የነበረው እና እነዛን ሁሉ አጥቻለሁኝ ከ2012። እንዴት እንዳጣቸው ታውቃለህ? ምንም አሁን ወደ አእምሮዬ ስመለስ ሁሉ ነገር ምን እንደሆነ ራሱ ግራ ነው የሚገባኝ። የገዛው ቤት እንዴት እንደተሸጠም እንዴት እንደጠፋም የት እንደሄደም አታውቅም። እና በምንም ታምር አላውቀውም፣ እግዚአብሔር በሚያውቀው ማለት ነው። አሁን ወደ ልቦናዬ ስመለስም ደጋግሜ ባስበው ግራ ነው የገባኝ እና ህዝበ ክርስቲያኑ በሙሉ ይጸልይልኝ ብዬ ነው። እንዲህ አይነት ሰይጣናዊ አሰራር ፈጽሞ የለም ብለው የሚያምኑ ሰዎች ራሱ ከዛ ከመንፈሱ ነፃ ናቸው ብዬ አላስብም። ምክንያቱም ከባድ ነው። እንደዚህ የለም ብሎ ማመን በራሱ እንደ መከላከያ ሰዎች እንደ ማዘናጊያ ነው ብዬ እገምታለሁ። መኪኖችም ነበሩ። ምን አይነት መኪኖች ነበሩ የነበሩት? ዶልፊን መኪና ነበረኝ። ዶልፊን ሚኒባስ። ተማሪ ሰርቪስ እሰራበታለሁ። ጠዋት ልጆቼን ትምህርት ቤት አድርሼ ከዛ ደግሞ ስራ ቦታ ይዤ እሄዳለሁ። ከመርካቶ ቃመጣበት የነበረ ነው። አንደኛው ኮሮላ መኪና ነው። አንደኛው ደግሞ ገዝቼው ስም ሳላዞር ዴክስ የቀባ ነው የነበሩት። እነዚህም አሁን የለም። አይ እዛ ሆኜ እንዳልኩ ይህ ህመሙ እንዳለብኝ አሁን ነው እንዳልኩ ቃዘንትን ስውሯ ማርያም ሄጄ ከላይ የሆነ ነገር ክፍፍ ብሎ ሲሰማኝ ታወቀኝ እና በዛ ጊዜ ነው ትዳሬን እንትን እንዳልኩኝ እዛ ሆኖ ይሰድበኛል ያስቀይመኛል ብላ ነው ያው ፍቺ እሷ የጠየቀችውና እኔ ከዛ ወጥቼ ብዙ ጊዜ ገዳም ነው ገዳም እየሄድኩኝ እንትን እያልኩኝ እየተማጸንኩኝ ነው ያለሁት እና ወደ ስራውም ለመመለስ ደግሞ ጥረት እያደረኩ። ስውሯ ማርያም ስትል ብዙ ሰዎች ኮሜንት ላይ ስውራ ሰዎች እንደዚህ ስናቀርብ ስውሯ ማርያም ሂጂ ስውሯ ማርያም ሂዱ እያሉ ኮሜንት ያደርጋሉ። ምንድነው እዚያ ያለውን የእመቤታችን ገዳም ላይ የሚያደርገው? እዛ ህጎቹ ጥብቅ ናቸው ማለት በቤተክርስቲያን ስርዓት። አሁን እዛ ግቢ ውስጥ ሲገባ ምናምን ጫማ አውልቀህ ነው። የጸበል ስርዓቱ ጥብቅ ነው እኔ ባየሁት ማለት ነው። እና ያንን አክብረህ መማፀን ነው እንግዲህ እመቤታችን ያው ለሁሉም ሰው መልስ ትስጥ ነው የምለው። ብዙ ታምር ይደረጋል እዛ። እኔ በነበርኩበት ጊዜ እንግዲህ አይኑ የበራ ልጅ አይቻለሁ። እኔ በነበርኩ ጊዜ አይኑን ከልሎት ብዙም እንትን አይልም ነበረና አይኑ በርቶለት ሲመሰክር አይቻልም። እኔ በነበርኩ ሽንት ቤትም ሲሄድ ሰዎች የሚወስዱት ምናምን ነበር። ከዛ ማየት ቻለ። ምን ብሎ ነው መንፈሱ የጨው ሰዎች የነገሩ? ከአንተ እንኳ አላውቅም ብለሃል። እኔ አላውቅም፣ ግን ሰዎች የነገሩኝ በትን የሚል ነው የተደረገብህ። በደብተራ መጠጥ ተብሎ ደንበኞችን በትን፣ ሰራተኞችን በትን፣ ትዳር በትን፣ ገንዘብን በትን ተብሎ ነው የተደረገብህ። ይህንን የተናገረው መንፈሱ ብለዋል። እኔም ከዛ ጊዜ ወዲህ ባገኘው ጸበል እየተጠመኩኝ ነው የሚገኘው። አእምሮ ላይ ነው የመጣው? ልብ ላይ ነው የመጣው? ሁለቱም ላይ ነው የሚይዘኝ። አእምሮዬንና ልቤን ነው የሚይዘኝ። ያየሁት ነገር በሙሉ ያስፈራኛል፣ ያስጨንቀኛል።
ሁሉ ነገር እና ተስፋ እንድትቆርጥ ራስን አጥፋ የሚል ስሜት አለ። ያ ሲሆን በቃ ጸሎት አደርጋለሁ። አባታችን ሆይና ሰላም ለኪን እደግማለሁ። ይጠፋል። ከዛ በኋላ ደግሞ ቀለል ይለኛል። ማለት እና አሁን ባለፈው አንዱ ከባህር ዳር ደውሎ በእንደዚህ አይነት ነገር አላምንም ነበረ። ትልቅ ስጋ ቤት ነበረኝ፣ በጣም ትልቅ፣ በጣም ብዙ ደንበኞች ሲመጡበት እና የሆነ ነገር ቋጥረው ይጥሉብኛል ይሆን አላምንም ነበረ። ከዛ ራሴ አእምሮ መጨነቅ ጀመረ፣ ልቤ መጨነቅ ጀመረ። ስራዬ ከእጄ ወጣ፣ ሌላ ስራ ጀመርኩኝ፣ አቃተኝ። አይኔ እያየ በቃ ተራ ሰው ሆንኩኝ። ሰው ሁሉ፣ ጓደኛ ሁሉ፣ ቤተሰብ ሁሉ ራቀኝ። ያልሄድኩበት ቦታ ጭምር የለም ነው ባዕድ አምልኮ ጋር እስከመሄድ አምላኬን እስከ መክዳት ባበዙ። በቃ እኔ እንዳልኩ አልተሳሳትኩም አትልም፣ የምትሳሳታቸውን እኔ ስራዬን አምላክ ያርገው ነበር። በቃ ሰው በስራ ብቻ ይቀይራል ብዬ ምን ብዬ እግዚአብሔርን አሳዝኜ ነበር፣ ሰንበትን ሽሬ ነበር። ስለዚህ እንደሱ አላደረኩ። በቃ ራስን አጥፋ። አሁን ብቻዬንም አይደል ያለው። በቃ ራስን አጥፋ፣ አንተ የምጠቅም ሰው አይደለም፣ ወደ እግዚአብሔር ብትሄድ ይሻላል የሚል ስሜት ነገ አንተ ተመልሰህ ሰው አትሆንም። ልቤም አእምሮዬም ላይ የሚነግረኝ እንደዛ ነው። እኔ ደግሞ ምንም እታገለና ደግሞ እንዳልኩ ጸሎት አደርገና ከኪሴ ውዳሴ ማርያም አለይም አሁንም ይዤዋለሁ። ጸሎት አደርገና አንተ አታሸንፍም፣ የእግዚአብሔር ኃይል ያሸንፋል፣ የድንግል ማርያም ልጅ ይችላል፣ አንተ በእኔ ላይ ስልጣን የለም እያልኩ እታገላለሁ። ግን ከባድ ነው። ንስሐ አባቴንም ቶሎ ቶሎ አገኛለሁ። ለምን እዚህ ችግር ውስጥ የገባ ይመስልሃል? ለምን ይመስላል? ይህን ሁሉ ሀብት፣ ይህን ሁሉ ንብረት አተ ለምንድን ነው የገባሁት ብለህ ግን መልሱን አግኝተሃል? ከእግዚአብሔር መራቅ በረከትን ያሳጣል። እኔ ልመላለስ እንጂ ከልብ በቃ እግዚአብሔርን አላገኘሁትም ብዬ ነው ጸጸት አሁን ድረስ የሚያስቸግረኝ። የማስተዋል መጉደል። ወደፊት ከችግር ለመውጣት መጀመሪያ የነበረብን ድክመት ነቅሰህ ማውጣት ያስፈልጋል። በመሰረቱ እንዲህ አይነት ክፉ የሆነ ሰይጣናዊ የመናፍስት አሰራር የለም ብለው የሚያምኑ ሰዎች ከየዋህነት በዘለለ ምናልባት ጤነኛዎች ናቸው ብዬ መገመት ይከብደኛል። አንዳንዴ ሰይጣን በራሱ መንፈስ በራሱ ሰዎች የመከላከያ ስትራቴጂ ሊነድፍ ይችላል። ምናልባት በሰዎቹ ላይ አድሮ ይህ አሰራር የለም ብሎ እንዲከላከሉ የሚያደርግበት የራሱ የሆነ አካሄድ አለ ብዬ የምገምትበት የራሱ የሆነ ግምት አለኝ። ምክንያቱም አብዛኛው ሰዎች ሲጎዱ እየታየ የእርኩሳዊ መናፍስት አሰራር ደግሞ መኖሩ እየታወቀ ይሄ ነገር የለም ውሸት ነው ብሎ እንደመከላከል አይነት ነገር ሆኖ ነው የምመለከተው። ምናልባት ይሄም አንዱ የሱ ሰዎች በትክክል አምነው ራሳቸውን እንዳይጠብቁ የማድረጊያ መንገዱም ሊሆን ይችላል። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ የሚለቀቀው እንዲደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ